እስራኤል የጸጥታው ምክር ቤት እንዳያጸድቀው አጥብቃ የተቃወመችው የአሜሪካ መንግስት ያቀረበው ባለ 20 ነጥብ የመፍትሄ ረቂቅ ወይም ሪዞሉሽን ጸድቋል። በጋዛ ዘላቂ ሰላም እንዲመጣ የተሻለ አማራጭ ነው ተብሎ በአሜሪካ የቀረበው ደግሞም ለፍልስጤማውያን ነጻ ሀገርነት አስተማማኝ መንገድን ይፈጥራል የተባለው ባለ 20 ነጥብ የመፍትሄ ረቂቅ ተግባራዊ ይደረግ ዘንድ ባብላጫ ድምጽ ጸድቋል። አበው የፈሩት ይደርሳል የጠሉትም ይወርሳል እንዲሉ እስራኤል የፈራችው ሆኗል የጠላችውም ደርሷል። አስቀድመው አሜሪካ ያቀረበችውን ረቂቅ ሲተቹ የነበሩት ቻይናና ሩሲያ ድምጽን በድምጽ የመሻር መብታቸውን ተጠቅመው ውድቅ ሊያደርጉት ይችላል ተብሎ ቢገመትም እንደታሰበው አላደረጉምና ፍልስጤማውያንንና አጋሮቻቸውን ያስፈነደቀው ውሳኔ ተላልፏል። ሆኖም ሞት ለእስራኤል ሞትም ለአሜሪካ የሚል ግልጽ መፎክር ካነገቡት የየመኑ ሐውቲና የሊባኖሱ ሂዝቦላህ ጋር እየተናበበና እየተባበረ እስራኤልን ሲዋጋ የቆየው እንዲሁም የሀገርነት ዕውቅና የተሰጣት ነጻ ፍልስጤም እንድትመሰረት እታገላለሁ የሚለው ሐማስ የጸደቀውን ውሳኔ አልቀበልም ሲል አውግዞታል። ለመሆኑ በሐማስና በእስራኤል መካከል ያለውን አውዳሚ ጦርነት ከመፍታት አንጻር ይህ የጸደቀው የአሜሪካ ዕቅድ ምን ማለት ነው? የፍልስጤማውያንንና የወዳጆቻቸውን የፍልስጤምን የነጻ ሀገርነት ምኞት እውን መሆንም በሩን ይከፍታል የተባለውን ውሳኔ ስለምን ሐማስ ተቃወመው? በእርግጥስ ይህ የጸደቀው ረቂቅ የመፍትሄ ዕቅድ ተፈጻሚ ይሆን ዘንድ ያሉት ዕድሎችና ስጋቶች ምንድናቸው? የሚሉትን ነጥቦች በዕለቱ የዓለም አቀፍ ትንታኔ ዝግጅታችን እንመለከታለን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። 70% ለሚከፍሉ 30% እውነተኛ ቅናሽ በኮሪደር ልማቷ ሸበረቀችው በውቢቷ ፒያሳና አራዳ ፓርክ ፊት ለፊት ከወዳጅነት ፓርክ አጠገብ ቅንጡ አፓርትመንቶችን ከሜሪትስ ፕሮፐርቲ ከባለ 1 እስከ ባለ 3 መኝታ ቤቶችን በካሬ ከ90 ሺህ ብር ጀምሮ ከ49 ካሬ እስከ 130 ካሬ ድረስ በመረጡት የካሬ አማራጭ ከ441 ሺህ ብር ጀምሮ በ10% ቅድመ ክፍያ ብቻ አቀርበንሎታል። እንዲሁም የጋራ መገልገያዎችን በውስጡ ያካተተ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ቁጥር ይደውሉ። በፕሬዝዳንት ዶናልድ ትራምፕ አስተዳደር አርቃቂነትና አቅራቢነት ወደ ሐማስና እስራኤል ጠረጴዛ የመጣው ባለ 20 ነጥብ የመፍትሄ ዕቅድ ካለፈው ኦክቶበር 10 ጀምሮ በሐማስ የታገቱ ዜጎች እንዲለቀቁ ባጸፋውም በእስራኤል እስር ቤቶች ታጉረው የነበሩ በሺዎች የሚቆጠሩ ፍልስጤማውያን እንዲለቀቁ ይባስ ብሎም በሕይወት የሌሉ ሰዎች አስከሬንም ልውውጥ እንዲደረግ በር ከፍቷል። ሆኖም የዚሁ ዕቅድ ቀጣይ ምዕራፍ ምሰሶ የሆነው ጋዛን በጊዜያዊነት የሚያስተዳድር ዓለም አቀፍ አረጋጊ ኃይል ወይም ኢንተርናሽናል ስቴቢላይዜሽን ፎርስ እንዲቋቋም ቀሪዎቹ የዕቅዱ ነጥቦችም ተግባራዊ እንዲሆኑ ለማስቻል ለተባበሩት መንግስታት ድርጅት እንዲቀርብና ይሁንታን እንዲያገኝ ለማድረግ ዕቅዱ ወደ መንግስታቱ ድርጅት ጠረጴዛ ሊመራ ችሏል። ከዚህ ጋር ተያይዞ የትራምፕ አስተዳደር ዕቅድ በፍልስጤም ያለውና ከጋዛ ውጭ በዌስት ባንክ የተወሰነውን ክፍል የሚያስተዳድረው የፍልስጤም ባለስልጣን ማሻሻያዎችን ካደረገ ፍልስጤም የራሷን ዕድል በራሷ የምትወስንበት የነጻ ሀገርነት ፍላጎቷም ምላሽ የሚያገኝበት አስተማማኝ መንገድን ይፈጥራል የሚል ሐሳብን በመያዙ እስራኤል የጸጥታው ምክር ቤት እንዳያጸድቀው አስቀድማ ስትቃወም ቆይታለች። ምንም እንኳን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከዮርዳኖስ ወንዝ በስተምዕራብ የፍልስጤም መንግስት የሚባል ነገር አይኖርም ሲሉ እሁድ ዕለት ቢናገሩም የተለያዩ ባለስልጣናትም መሰል መልእክቶችን ቢያስተላልፉም በእስራኤል የዓመታት አጋር አሜሪካ የቀረበው የመፍትሄ ዕቅድ ግን ሊጸድቅ ችሏል። 15 አባል ሀገራትን በያዘ የጸጥታው ምክር ቤት ውስጥም 13ቱ አባላት ዕቅዱን እንዲጸድቅ ሲደግፉ ሩሲያና ቻይና ግን ድምፀ ተአቅቦ አድርገዋል። በእርግጥ ሁለቱ ሀገራት ማለትም ሩሲያና ቻይና የፍልስጤምን ሀገርነት የሚደግፉ መሆናቸውን ከዚህ በፊት የገለጹ ሲሆን ይሁንታንም እምቢታንም ሳይሰጡ ድምፃቸውን ያልሰጡበትን ምክንያት ሲገልጹ በአሜሪካ የቀረበው ዕቅድ ግልጽነት ስለሚጎለውና የማስፈጸሚያ ሐሳቦችን ያላካተተ በመሆኑ ነው ብለዋል። እዚህ ላይ ግን በተለይም ሩሲያ የአሜሪካን ዕቅድ ከመንቀፍም ባሻገር የራሷን አማራጭ መፍትሄ ዕቅድ ይዛ ቀርባ እንደነበር ልብ ይሏል። ከዚሁ ጋር በተያያዘም
ሩሲያና ቻይና ድምፅን በድምፅ የመሻር መብታቸውን ተጠቅመው ሂደቱን ሊያመክኑ ይችላሉ የሚል ስጋት በበርካታ የአረብ ሀገራት ላይ አንዣቦ እንዲቆይ አድርጓል። ሆኖም ጉዳዩን በድምፅ ታቅበው ብቻ አልፈውታል። በእርግጥ ወይ ሩሲያ አለያም ደግሞ ቻይና በተቃራኒ ቢቆሙ ኑሮ የነጻ ፍልስጤም መመስረትን አጥብቃ ለምትፈልገው እስራኤል ትልቅ ተድላን የሚያመጣ ሊሆን ይችል ነበር። ግን ሁለቱም ሀገራት ይህንን አላደረጉምና በነበር ሊቀር ችሏል። በዚህም የፕሬዝዳንት ዶናልድ ትራምፕ አስተዳደር ያቀረበው ዓለም አቀፍ አረጋጊ ኃይል ሀገራት በሚያዋጡት የጸጥታ ኃይል በጋዛ ይቋቋማል ማለት ነው። ለዚህ ደግሞ ምንም እንኳን አሜሪካ ገንዘብም ይሁን ወታደር እንደማታዋጣ ግልጽ ብታደርግም የተለያዩ ሀገራት በአጠቃላይ 20 ሺህ የሚሆኑ ወታደሮች እንዲልኩ በማስተባበር የጋዛን የጸጥታ ሁኔታ ለቀጣይ 2 ዓመታት ይቆጣጠራል። ይህንን ለማድረግ ደግሞ በፕሬዝዳንት ዶናልድ ትራምፕ የሚመራ የሰላም ቦርድ ወይም ቦርድ ኦፍ ፒስ ይቋቋማል የተባለ ሲሆን ይህ ቦርድም ጋዛን ከታጣቂ ኃይል ነጻ ማድረግና እቅዱን ተፈጻሚ ማድረግ ተልዕኮ ይሰጠዋል ተብሏል። ይህንን ለማድረግ ደግሞ በቅድሚያ ሐማስ ትጥቅ እንዲፈታ ይደረጋል። ከዚህ አልፎም የእስራኤል ወታደሮች ጋዛን ለቀው እንዲወጡ ይደረጋል። ከዚህ ባሻገርም የሰላም ቦርዱ የጸጥታ ሁኔታውን ወደ ቀድሞ ከመመለስ ባሻገር ጋዛን መልሶ የመገንባት ስራንም እንደሚያከናውን እቅዱ ያትታል። ሀተታውም በተግባር ይከወን ዘንድ ድምፅ ተሰጥቶበታል። እናም ይህ ትላንት በ13 ድምፅ በሁለት ታቅቦ የጸደቀው እቅድ መጽደቅ እንዳስደሰታቸው የገለጹት ፕሬዝዳንት ዶናልድ ትራምፕ በቀጣይ ጥቂት ሳምንታት ውስጥ እቅዱ መተግበር ይጀምራል ያሉ ሲሆን እርሳቸው ይመሩታል በተባለው የሰላም ቦርድ ውስጥም የተከበሩ የዓለም መሪዎች አባላት እንደሚሆኑበት ጠቁመዋል። ሆኖም ፕሬዝዳንት ዶናልድ ትራምፕ በቀጣይ ሳምንታት ወደ ትግበራ ይገባል የተባለው እቅድ እንዲሁም 13 የተባበሩት መንግስታት የጸጥታው ምክር ቤት አባላት በይሁንታ ድምጻቸውን የሰጡለት እቅድ ግን በጋዛ በሚንቀሳቀሰው ሐማስ ተቃውሞ ገጥሞታል። ሐማስ እቅዱን ለመቃወሙ ምክንያት ያደረገው ደግሞ እቅዱ ጋዛን በሞግዚት እንድትተዳደር የሚያደርግ በመሆኑ ነው ብሏል። ከዚህ አንጻር ሐማስ እቅዱን በእጅጉ ያወገዘ ሲሆን በተፈጻሚነቱ ላይም የራሱን የሆነ አሉታዊ ተጽዕኖ ይኖረዋል እየተባለ ይገኛል። በሌላ በኩል ደግሞ ይህንን በፕሬዝዳንት ዶናልድ ትራምፕ አስተዳደር የቀረበውንና ነጻ ፍልስጤም እንድትመሰረትም ሁኔታዎችን ሊያመቻች ይችላል የተባለውን እቅድ እስራኤል አስቀድማ ስትቃወም የቆየች በመሆኗ ወደፊት በተለይም ደግሞ ጋዛን ለቃ እንድትወጣ ስትጠየቅ እንድታመነታና ጥያቄውንም ውድቅ እንድታደርግ በር ሊከፍትላት ይችላል እየተባለ ነው። በተመሳሳይም ከዚህ በፊት ትጥቁን እንደማይፈታ በተደጋጋሚ ይፋ ያደረገው ሐማስ ምናልባትም ፕሬዝዳንት ዶናልድ ትራምፕ እንደሚሉት የሰላም ቦርድ ቢቋቋምና በተለይም ደግሞ ዓለም አቀፍ አረጋጊ ኃይል 20 ሺህ ወታደሮችን አሰማርቶ ወደ ጋዛ እንዲገባ ፈቃዱን ይሰጣል ተብሎ አይታመንም። ከዚህ አንጻር ይህ በትላንትናው ዕለት በ13 የድጋፍ ድምፅና በ2 ድምፅ ታቅቦ የጸደቀው እንዲሁም ይሁንታን ያገኘው የትራምፕ አስተዳደር እቅድ ሙሉ በሙሉ ተግባራዊ ሊደረግ ይችላል የሚለው በጥያቄ ውስጥ የሚቀመጥ ሆኖ ይቀጥላል። እንዲያም ሆኖ ፕሬዝዳንት ዶናልድ ትራምፕ ግን ይኸው እቅድ በቀጣይ ሳምንታት ወደ ምድር መውረድ ይጀምራል ብለዋል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስና ሲኤንኤንን በዋቢነት ተጠቅመናል።